ይህንን ድክመታቸውን ካወቃችሁ ሳያስቡት ይንበረከኩላችኋል። ቁጥር 1 የመተው ፍርሃት። ሰዎች ላይ ሊከሰቱ ከሚችሉ ከባድ ድክመቶች መካከል የመተው ፍርሃት ዋነኛው ነው። ይሄ ለብዙዎች የአካላዊና ውስጣዊ ጭንቀት መነሻ መንስኤም ነው። ማለትም አንድ ሰው እነሱን ቢተዋቸው መላው ዓለምም ሆነ የራሳቸው ማንነት ሙሉ ለሙሉ ይፈርሳል የሚል ፍራቻ ነው። ለምሳሌ በጣም አሪፍ የፍቅር አጋር ነኝ ብላችሁ ታስባላችሁ። ነገር ግን ይህንን በጥልቀት ስንመለከተው የራሳችሁን ደህንነት ለመጠበቅ የምታደርጉት ከፍተኛ ጥረት እንደሆነ ግልጽ ነው። የመተው ፍርሃት ሲኖርባችሁ የፍቅር አጋራችሁን ላለማጣት ነው እንጂ በፍጹም ከልባችሁ ለማፍቀር ጥረት አታድሩ። ከዛ ይልቅ እናንተ ላይ ፍላጎት ስለማጣታቸው የሚያሳዩ ምልክቶችን ዘወትር ትፈልጋላችሁ። የጽሑፍ ምልክቶቻችሁን ሳይመልሱ ሲቀሩ አሊያም ደግሞ ብቻቸውን መሆን እንደሚፈልጉ ሲነግሯችሁ እነዚህን መለየት እንደፈለጉ የሚያሳዩ ምልክቶች አድርጋችሁ መተርጎም ትጀምራላችሁ። ሌላው ብዙዎቻችን የምናሳየው ትልቁ ድክመት ከልክ በላይ የሆነ ፍጹምነት፣ ማለትም የሚወዱትን ሙዚቃ መውደድ፣ አስተያየታቸውን መቀበል እንዲሁም ግንኙነቱን ለማስቀጠል በማሰብ የራሳችሁን ፍላጎት መደበቅ ትጀምራላችሁ። ነገር ግን ይህንን በማድረጋችሁ በፍጹም እነዛ ሰዎች እንዲወዷችሁ እያደረጋችሁ አይደለም። ከዛ ይልቅ የሚወዱትን ነገር በሙሉ እያቀረባችሁላቸው፣ በመጨረሻም ይሄ ማስመሰል ስለሚሰለቻችሁ መቀየር ትጀምራላችሁ። በዚህ ጊዜም እነዛ ሰዎች ታሳዩአቸው የነበረው ማንነት መቀየሩን ሲያስተውሉ ትልቅ የሆነ የክህደት ስሜት ይሰማቸዋል። ስለሆነም በፍቅር ውስጥ እውነተኛ ጥንካሬ ማለት ራስን ሆኖ መቅረብ መቻል መሆኑን ልብ በሉ። ቁጥር 2 ራስን ማግለል። የተጨነቀ ልብ ላላቸው ሰዎች እያንዳንዱ ዝምታ ስጋት ነው። የፍቅር አጋሮቻቸው ከደከማቸው እንደሰለቻቸው ያስባል። ሥራ በዝቶባቸው ከሆነም ችላ ያሏቸው እንደሆነ ይሰማቸው። ይሄ ባህሪም የሚገለጠው በተቃውሞ ባህሪ ነው። ማለትም የጽሑፍ መልእክቶችን በመላክ አሊያም አሁንም እንደሚያስቧችሁ ለማወቅ በመፈለግ እንዲቀኑ ለማድረግ ሙከራ ታደርጋላችሁ። ይሄ ግን በጣም አድካሚ ጉዞ ነው። ምክንያቱም በቅድሜ የራሳችሁን ዋጋ እስካልተረዳችሁ ድረስ እወዳችኋለሁ ብትባሉም እንኳን ምንም ያህል በቂ አይሆን። እውነቱን አምኖ መቀበል ትንሽ አስቸጋሪ ቢሆንም የፍቅር አጋራችሁ ሥራ ከጎናችሁ አብሮ መሆን እንጂ ብቸኛ የደስታችሁ ምንጭ መሆን አይደለም። በሌላ በኩል ደግሞ ሌላኛው የድክመት መገለጫ ራስን ማግለል ነው። ብዙውን ጊዜ ይህንን ድርጊት ነፃነታችንን መፈለግ ነው ብለን እናስባለን። ነገር ግን ይሄ የተደበቀ ድክመት እንደሆነ ግልጽ ነው። ለምሳሌ ነገሮች ከባድ ሲሆኑ ወይንም አጋሮቻችሁ በበለጠ ግልጽነት ወደ እናንተ እየቀረቡ እንደሆነ ሲሰማችሁ በድንገት ከነሱ አጠገብ ለመሸሽ ፍላጎት ያደርባችኋል። አሊያም ከነሱ ለመራቅ ትናንሽ ጉድለቶቻቸው ላይ ማተኮር ትጀምራላችሁ። ይሄ ድክመትን አምኖ የመቀበል ፍርሃት ነው። ከዚሁ ጋር በተያያዘም በግንኙነት ውስጥ ካሉት እጅግ አጥፊ ድክመቶች አንዱ በግጭት ወቅት ሁሌም እናንተ ትክክል ለመሆን መፈለጋችሁ ነው። ከፍቅር አጋሮቻችሁ ስሜት ይልቅ ክርክርን ለማሸነፍ ቅድሚያ ስትሰጡ አስቀድማችሁ ተሸንፋችኋል። ይሄ ትህትናን ማጣት እንዲሁም አዳምጠሃል፣ በነገሩ ባልስማማም እንኳን ህመምህን እንደ ራሴ ህመም አድርጌ ነው የማየው ማለት አለመቻልም ጭምር ነው። ቁጥር 3 ከልብ ሆናችሁ አለማዳመጥ። ይሄ ከፍቅር ቅዠት የተወለደ ድክመት ነው። ለራሳችሁ የእውነት ቢወዱ ይኖሮ የሚያስፈልገኝን በሙሉ ሳልጠይቃቸው ያውቁ ነበር ትላላችሁ። የፍቅር አጋሮቻችሁ የእናንተን ፍላጎት እንዲተነብዩ መጠበቅ ለማፍቀራቸው ፈተና ሳይሆን ለውድቀታችሁ ዝግጅት እንደማድረግ ይቆጠራል። እንዲሁም ይሄ ድክመት የግል ኃላፊነት አለመኖሩንም ያሳያል። ምክንያቱም እውነተኛ ቅርርብ የሚገኘው በዝምታ ሳይሆን በግልጽ ለመነጋገር በሚደረግ ድፍረት ነው። አጋሮቻችሁ ሐሳቦቻችሁን እንዲገምቱ መጠበቅ ስታቆሙ ለግንኙነቱ ተገቢውን ቦታ መስጠት ትጀምራላችሁ። እንዲሁም ብዙ ጊዜ የአሁኑን ጦርነት ለማሸነፍ የድሮ ስህተቶችን እንደ መሳሪያ የምንጠቀም ሰዎች አለን። ነገር ግን ችግሩ እዚህ ጋር ያለፈውን ያለማቋረጥ እየከሰሳችሁ ከሆነ የአሁኑን ችግር መፍታት አትችሉ። ይሄ ልማድ ቀላል አለመግባባትን ወደማያቋርጥ ጦርነት ይለውጣል። ወደፊት ለመሄድ አሁን ውስጥ የመቆየት ጥንካሬን መማር ይኖርባችኋል። በሌላ በኩል ለማሸነፍ ከሚከብዱ ድክመቶች ውስጥ አንዱ ደግሞ ላለማዳመጥ የሚደረግ መከላከል። ይሄም የሚሆነው የፍቅር አጋሮቻችሁ ትክክለኛ የሆነ ስጋትን ማንሳት ሲጀምሩ ለመረዳት ከማዳመጥ ይልቅ መልሶ ማስተባበያ መስጠት ነው። እነሱ ሲናገሩ መከላከያዎቻችሁን ጭንቅላታችሁ ውስጥ እየገነባችሁ ነው። እንዲሁም የተሳሳቱትን አንድ ነገር እየፈለጋችሁ ነው። ሁሌም ተከላካይ በሆናችሁ ቁጥር ስለኔ ችግር ከመስማት ፍላጎቴ በበለጠ እኔን ማዳመጥ አለባችሁ የሚል መልእክትን እያስተላለፋችሁ እንደሆነ ልብ በሉ። ቁጥር 4 ቅናት። ብዙ ሰዎች ቅናትን አንድን ሰው ምን ያህል እንደሚወዱ የሚያሳይ ምልክት አድርገው ያስባል። ነገር ግን ኃይለኛ ቅናት ራሳችሁን ምን ያህል እንደማታምኑት የሚያሳይ ምልክት ነው። ጉልበታችሁን በሙሉ የምትወዷቸውን ሰዎች ጓደኞች፣ የተዋወቋቸውን ሰዎች እንዲሁም በአጋጣሚ የቀረቧቸው ሰዎች ሁሉ ላይ ስታውሉ ይሄ እነሱን ደህንነታቸውን ለመጠበቅ በማሰብ ከእናንተ እንዲሸሹ የሚያደርግ ምክንያትም ሊሆን ይችላል።
ፍቅር በየቀኑ የሚደረግ ምርጫ እንጂ በክትትል የሚፈጸም ውል እንዳልሆነ በሚገባ ማወቅ ይኖርባችኋል። ሌላውና ዋነኛው ጉዳይ ደግሞ ስለ ገንዘብ ሳንነጋገር ስለ ግንኙነት ድክመቶች ማውራት ከባድ። ብዙ ሰዎች የሚያሳዩት ዋነኛው ድክመት የፋይናንስ ታማኝነት ማጉደል ሲሆን ግዢዎችን ወይንም ዕዳዎችን መደበቅ አሊያም ደግሞ ገንዘብን እንደ የበላይነት መሳሪያ አድርጎ መጠቀምን። ሁሌም ቢሆን ገቢያችሁን ክርክሮችን ለማሸነፍ ወይንም ሁሉንም ውሳኔዎች በበላይነት ለማድረግ ከተጠቀማችሁበት ያ ስኬት ሳይሆን የባህሪ ድክመት እንዲሁም የእኩልነት ፍርሃት እንዳለባችሁም ያሳያል። የገንዘብ ግጭት ሁልጊዜ ማለት ይቻላል ጥልቅ የሆነ የመተማመን እጥረት ምልክት ነው። ከሁሉ በላይ አብራችሁ የወደፊት ህይወትን ለመገንባት ችግሮችን ለማስወገድና የጋራ እሴቶቻችሁን ለመመልከት ፈቃደኛ መሆን ይኖርባችኋል። እንዲሁም ለፍቅር አጋሮቻችሁ ዝርዝር ነገሮችን መናገርም ላይጠበቅባችሁ ይችላል። ማክሰኞ እኔ ይህንን አደረግኩ፣ ዓርብ ዕለት ደግሞ ይህንን ዕዳ መክፈል አለብን የመሳሰሉትን ማለትን ቀንሱ። ምክንያቱም ፍቅር የንግድ ልውውጥ ሲሆን ነፍሱን ያጣል። ቁጥር 5 ስሜታዊነትን መቆጣጠር። ብዙ ሰዎች ከፍቅር አጋሮቻቸው ጋር በፍጹም እንደማይጋጩ በኩራት ሲናገሩ ይስተዋላል። ነገር ግን ብዙውን ጊዜ በፍጹም አለመጋጨት ማለት ታማኝ አለመሆን ማለት ላይሆን ይችላል። ጤናማ ግንኙነት ማለት የግጭት አለመኖር ማለት አይደለም። አለመግባባቱን ለመፍታት ደህንነቱ የተጠበቀ መንገድን ማዘጋጀት መቻል ማለት ነው። እዚህ ጋር ብዙ ጥንዶች ልብ የማይሉት ነገር ቢኖር ድክመቶች ወደ እውነተኛ ቅርርብ የሚያመሩ በሮች መሆናቸው። ተጋላጭ መሆን ተጎጂ መሆን ነው። ለፍቅር አጋራችሁ በጣም እየተቆጣጠርኩ ነው ምክንያቱም በራስ አለመተማመን ስለተሰማኝ ነው ብላችሁ ማመን ስትጀምሩ እጅግ በጣም ደፋር የሆነ ትክክለኛ ውሳኔን እየወሰናችሁ እንደሆነ ልብ በሉ። ምክንያቱም መሳሪያውን ከእጃችሁ እያወጣችሁ የቱ ጋር እንደተጎዳችሁ እያሳያችኋቸው። ይሄ ለውጥ የፍቅር አጋሮቻችሁን ከመውቀስ ወደ ድክመታችሁ ባለቤትነት እንዲሁም ግንኙነቱም ከስልጣን ትግል ወደ ትክክለኛ አጋርነት የሚቀየርበት ወሳኝ ሰዓት። ስለሆነም የመጀመሪያው እርምጃ ስሜታዊነትን መቆጣጠር መቻል። አብዛኞቻችን በትክክል ምን እንደሚሰማን እንዲሁም እንዴት መለየት እንደምንችል አልተማርንም። ብቸኛ ስንሆን እንቆጣለን፣ ከመጠን በላይ ስሜታዊ ስንሆን ደግሞ እንበሳጫለን። ስለሆነም ራሳችሁ ላይ በየቀኑ ይህንን የመቆጣጠር ልምምድን አድርጉ። አለመግባባቶች ሲፈጠሩ ምላሽ ከመስጠታችሁ በፊት ራሳችሁን ጠይቁ። አሁን የሚሰማኝ ዋነኛ ስሜት ምንድነው በማለት ለዚህ ነገር ስም መስጠት ስትችሉ በእናንተ ላይ የሚኖረውን ኃይል ታሳጡታላችሁ። ቁጥር 6 ግጭትን በአግባቡ መቆጣጠር። ግጭቱ ከባድ ከሆነና ዝም ማለት እንዳለባችሁ ከተሰማችሁ ለተወሰነ ጊዜ ረፍት ውሰዱ። ነገር ግን ዋናው ነገር የምትነጋገሩበትን ጊዜ መወሰን ይኖርባችኋል። አሁን ጥሩ ስሜት እየተሰማኝ አይደለም፣ ስለዚህ ጉዳይ ከተወሰነ ሰዓት በኋላ እንነጋገራለን። ይህም ከፍተኛ ጭንቀት እንዳይሰማቸው ያደርጋል። ሁሌም ቢሆን የንግግራችሁ ግብ ማሸነፍ ሳይሆን ግንኙነቱን መጠገን መቻል መሆን ይኖርበታል። ጥገና ማለት ትንሽ ምልክት መስጠት መቻል ማለት ነው። ለምሳሌ ንክኪ፣ ቀልድ፣ ይቅርታ ማለት መቻልም ሊሆን ይችላል። የፍቅር አጋራችሁን ክብር በማሳጣት ክርክሩን ስታሸንፉ እንዳሸነፋችሁ አይቆጠርም። ከዛ ይልቅ የገነባችሁትን ትስስር እያዳከማችሁት ነው። ስለሆነም ድላቸውን እንደራሳችሁ አድርጋችሁ አክብሩ። የእውነት ጠንካራ በሆነ ግንኙነት ውስጥ የግለሰብ ድል የሚባል ነገር የለም። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።